የሰው በርግጥም እብድ ነው። አብዷል። ምንም ጥቅም የለውም። ተስፋ ያለ ይመስላችኋል እያሉ በአካባቢው ያሉ ሰዎች ስለዚህ ሰው ይነጋገራሉ። ነገር ግን ይህ ታሪክ እንደዚህ አያበቃም። አንድ ነገር በዚህ ታሪክ ውስጥ ታስተውላላችሁ። ኢየሱስ ወደዚህ ስፍራ የመጣው የእርሱን ሰንሰለት ብቻ ለመፍታት ወይም ለመበጠስ አልነበረም። እናንተም በዝምታ ውስጥ የያዛችሁትን ሰንሰለት ለመፍታት እንጂ። ምናልባት ፍርሃት፣ ሀፍረት ወይም ደግሞ ነፍሳችሁ ተጨንቃ ሊሆን ይችላል። ነገር ግን ምህረት በዚህ ስፍራ ሲያልፍ እያንዳንዱ የጨለማ ጉልበት መቋቋም አይችልም። ከሚናወጠው ማዕበል እስከ አሳማዎቹ ወንዝ ውስጥ መስጠም። እስቲ ራሳችሁን ይህንን ጥያቄ ጠይቁት። እርሱ አንዲትን ነፍስ ለማዳን ይህንን ባህር ከተሻገረ እናንተማ ምን ያህል ርቀት ይሄድ ይሆን? ይህ በመጽሐፍ ቅዱስ ውስጥ የሌጊዮን መንፈስ የነበረበት ሰው ታሪክ ነው። ዛሬ ታሪክ ከዚህ ምን ያስተምረናል? ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨለማ አካባቢውን ወርሶታል። የገሊላ ባህርም በመናወጥ ላይ ነው። ደቀ መዛሙርቱም በተንኳሉ ናቸው። ማዕበሉ እጅግ በጣም እያስጨነቃቸው ነው። የባህሩ እንደዚህ መናወጥም እነሱን ሊውጣቸው ይመስላል። ይህ ሁሉ ሲሆን ግን ኢየሱስ በታችኛው ክፍል ተኝቶ ነበር። ደቀ መዛሙርትም እጅግ በጣም ፈርተዋል። ኢየሱስንም እንዲረዳቸው ጠሩት። ኢየሱስም ተነስቶ ማዕበሉን ጸጥ በል አለው። ንፋሱም ታዘዘ፣ ማዕበሉም ጸጥ አለ። እነርሱም በጣም ፈሩና እንደዚህ አሉ፣ እንዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው? ተባባሉ። ነቅቶም ንፋሱን ገሰጸው፣ ባህሩንም ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። የማርቆስ ወንጌል ምዕራፍ 4 ቁጥር 39። ማናቸውም ግን አንድ ነገር አላወቁም ነበር፣ ከኋላቸው የሚሰማው ጩኸት ምን እንደሆነ። ይህ ድምፅ አንድ በእርኩስ መንፈስ የተያዘ ሰው ድምፅ ነበር። ታንኳውም ወደ ዳር ደረሰ። እነርሱም ወደዚህ ከተጠጉ በኋላ ከተማዋን ሲመለከቷት ወጣ ገባ የበዛባትና አሳማዎች በብዛት የሚገኙባት ከተማ ነበረች። ልክ ኢየሱስም ወደዚህ ከተማ ሲገባ ዝምታው ተሰበረ። ከመቃብር ስፍራ አንድ ሰው እጅግ በጣም እየፈጠነና እየጮኸ መምጣት ጀመረ። ይህ ሰው ጸጉሮቹ የተያያዙና ረጅም ናቸው። ሰውነቱም በጠባሳ የተሞላ ነበር። የፊቱ ገጽታ እጅግ በጣም አስፈሪ ነው። ይህ ሰው የሚኖረው በመቃብር ስፍራ ነው። ይህ ሰው ግን በሰንሰለት እንኳን ቢያስሩት በሰንሰለቱ ታስሮ አይቆይም ነበር። ሁል ጊዜም በጣጥሶት ይሄዳል፣ ጥሎትም ያቃጥለዋል። ይህ በጣም አስፈሪ ነበር። ምንም ያክል እንኳን የታሰረበት ሰንሰለት ጠንካራ ቢሆንም በጣጥሶት ያልፋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲህ አይነት የመጽሐፍ ቅዱስ ታሪኮች ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። እናመሰግናለን። ይህንን ሰው ለመያዝ ማንም ጠንካራና ደፋር አልነበረም። ሁልጊዜም ቀንና ማታ በዚህ በመቃብር ስፍራ ይመላለሳል። ራሱንም በስለታማ ነገር ሰውነቱን ይቆራርጥ ነበር። ይህንንም በየቀኑ ያደርግ ነበር። አንድ ሰው ግን ነበር ልክ እንደ ሌሎቹ ያልሆነ። መጽሐፍ ቅዱስ እንደዚህ ይላል፣ ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። የሉቃስ ወንጌል ምዕራፍ 8 ቁጥር 27። ይህ አጋንንት ያደሩበትም ሰው ኢየሱስን ባየው ጊዜ ወደ እርሱ ሮጠ። እጅግ በጣም ፈርቶም ወደ እርሱ በመንበርከክ እንደዚህ ብሎ መጮህ ጀመረ፣ እባክህን ከኔ ጋር ምን አለ? የልዑል እግዚአብሔር ልጅ ኢየሱስ ሆይ ከኔ ጋር ምን አለ? እባክህን እለምንሃለሁ እንዳታሰቃየኝ። ኢየሱስም በትኩረት እሱን ተመለከተው። ይህ ዓይን ማዕበል ጸጥ ያደረገው ንፋሱ የታዘዘው ነው። አንተ ርኩስ መንፈስ ከዚህ ሰው ላይ ውጣ። ይህ ሰውም በመጮህና በመወራጨት ቤት ላይ ሳለ ኢየሱስም ስሙን ጠየቀው። በውስጡ ያለውም አጋንንት ስሙን እንዲህ አለ፣ ስሜ ሌጊዮን ነው፣ እጅግ በጣምም ብዙ ነን ብሎ ተናገረ። ርኩስ መንፈሱ በሮም አገዛዝ 6000 ወታደር ያለው ሌጊዮን ይባል ነበር። እንግዲህ አስቡት፣
በዚህ ሰው ውስጥ የነበሩት 6000 አጋንንቶች ናቸው ማለት ነው። ይህንንም አንድ ሰው ነፍሱን ይዘው ያስጨንቋት ነበር። እንደ ሮማውያን ወታደር ስታስቡት እዚህ ሰው ውስጥ 6000 እርኩስ መንፈሶች እንዳሉ እናያለን። ደቀ መዛሙርቱም ወደዚህ መቅረብ ጀመሩ። ለኢየሱስ ማዕበሉ ሲታዘዝ፣ በሽተኞች ሲፈወሱ፣ ሙታን ሲነሱ አይተዋል። ነገር ግን አሁን የገጠማቸው ከባድ ጦርነት እንደሆነ አስበዋል። ሰውየውም መናገር ጀመረ። እባክህን ከዚህ ከተማ ውጪ ልትሰደን አትሞክር። ወደ እነዛ አሳማዎች ላከን፣ ወደ እነሱ እንግባ። ከጀርባቸውም አሳማዎች ሳር እየጋጡ ነበር። እርኩስ መንፈሱም ይህንን አይቶና አስተውሎ ነበር። ወደ እነሱም ገብተው ሰውየውን ለመልቀቅ ወሰኑ። የሚጠብቀውንም ውሳኔ ለመቀበል እርኩስ መንፈሱ እየተጠባበቀ ነበር። ኢየሱስም ጥያቄያቸውን ተቀበላቸው፣ አዘዛቸው። እርኩስ መንፈስም ያደረበት ሰው እጅግ በጣም በከፍተኛ ድምፅ ጮኸ። አጋንንቶችም ከዚህ ሰውዬ በመውጣት ወደ አሳማዎቹ ገቡ። አሳማዎችም እጅግ በጣም በፍጥነት ወደ ባህሩ ገቡ። ገቡትም ሁሉ ሰጠሙ። አጋንንትም ያደረበት የነበረው ሰው መሬት ላይ ወድቆ ዝም ብሏል። ለዓመታት ያክል በእነዚህ እርኩስ መንፈስ ቁጥጥር ስር ነበር። ከብዙ ጊዜ በኋላ አሁን ነፃ ሆኗል። ደቀ መዛሙርቱም በሆነው ነገር እጅግ በጣም ተደናግጠዋል። ይህንን ተአምራት ማየታቸው እነርሱ ብቻ አልነበረም የተደነቁት። የአሳማዎቹ ጠባቂዎችም ይህንን ሲመለከቱ ነበር። ያዩትንም ሁሉ ወደ ከተማ ሄደው ለሰዎች ሁሉ አወሩ። አሳማዎቹ የሉም፣ እብዱ ሰውዬም ተፈውሷል። ይህ መልእክትም በከተማው ሁሉ ተሰራጨ። መቃብሩ የነበረበት ስፍራና ኢየሱስ የቆመበት ስፍራ በሰዎች መጨናነቅ ጀመረ። እነርሱም ያ እብድ ብለው የሚጠሩት ሰው ሲበጠብጥና ሲጮህ ለማየት ሲጠብቁ ነበር። ነገር ግን በተቃራኒው ዝም ብሎና ልብሱን ለብሶ ተመለከቱት። በዚህ ሰው ውስጥ የነበረው ማዕበል ጸጥ ብሏል። ነገር ግን ሌላኛው ማዕበል ሊጀምር ነበር። የዚህ ሰው መፈታት አንድ ያሳጣቸው ነገር ነበር። 2000 የሚያክሉ አሳማዎች በባህር ውስጥ ሰጥመውባቸዋል። ተመልከቱ፣ 2000 አሳሞች በውሃ ውስጥ ሰጥመዋል። ይህ እጅግ በጣም ስግብግብና ሩህሩህ ስላልነበሩ ከሰውየው መፈታትና ነፃ መውጣት ይልቅ የአሳማዎቹ በባህር ውስጥ መስጠም አሳስቧቸዋል። በዚህም ደስተኛ ባለመሆናቸው ኢየሱስ ከአካባቢያቸው እንዲሄድላቸው ለመኑት። ያዩት ሰዎችም አጋንንት ላደሩበት ሰውና ስለ እሪያዎቹ ተረኩላቸው። ከሀገራቸውም ይሄድላቸው ዘንድ ይለምኑት ጀመር። የማርቆስ ወንጌል ምዕራፍ 5 ከቁጥር 16 እስከ 17። ይህ ለማመን በጣም ይከብዳል። በአካባቢያቸው ያስቸግራቸውና ሰላማቸው ይነሳ የነበረውን ሰው ነፃ በማውጣቱ ምክንያት ይህ ሰላማዊ ሰው እንዲሄድ መጠየቅ። በሰንሰለት ታስሮ የነበረው ሰው ነፃ ወጥቷል። ሰዎቹ ግን አሁንም እንደታሰሩ ናቸው። ውስጣቸው ፍርሃት አለ። ነፃ የሆነውም ሰው ኢየሱስን ተከትሎት አብሮት እንዲሄድ ጠየቀው። ኢየሱስ ግን አይሆንም ብሎ እዛው ስራ ሰጠው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለው። የማርቆስ ወንጌል ምዕራፍ 5 ቁጥር 19። ኢየሱስም ወደ ታንኳ ገብቶ ከደቀ መዛሙርቱ ጋር ተሻገረ። ነፃ የወጣውም ሰው ወደ 10 ከተሞች ሄዶ ኢየሱስ ያደረገለትን ሁሉ መመስከር ጀመረ። ሰዎችም ሁሉ በሚነግራቸው ነገር ይገረሙና ይሰሙት ነበር። ምሕረትም እብድ ከመሆን ተልኮ ፈጻሚ እንዲሆን አደረገው። ጠባሳዎቹ በሙሉ የእርሱ የነፃነት መልእክቶቹ ሆኑ። ሞቱን ሲለምንና ሲመኝ የነበረው ይህ ሰው በሚሄድበት ሁሉ ሕይወትን ተናጋሪ ሆነ። ከዚህም በኋላ መጽሐፍ ቅዱስ ስለዚህ ሰው አልጠቀሰም። ቢሆንም ግን ኢየሱስ ወደዚህ ከተማ ድጋሚ ሲመለስ ደግሞ ከጢሮስ ሀገር ወጥቶ በሲዶና አልፎ ስር በሚባል ከተማ መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻው ወሰደው። ጣቶቹንም በጆሮ አገባ። እንትፍም ብሎ ምላሱ እንዳሰሰው። ወደ ሰማይም አሻቅቦ አይቶ አተተና ኤፍታህ አለው። እርሱም ትርጓሜው ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የምላሱም እስራት ተፈታ። አጥርቶም ተናገረ። የማርቆስ ወንጌል ምዕራፍ 7 ከቁጥር 32 ጀምሮ። ያኔ ሲቃወሙትና እንዲወጣላቸው ሲነግሩት የነበሩት ሰዎች አሁን ግን ጠርተው ሰው እንዲፈውስላቸው ጠየቁት። ይህ ለምን ሆነ? ምክንያቱም ያ ሰው መንገዱን አዘጋጅቶት ነበር። ይህ አንድ ነገር ያሳየናል።
ምናልባት የኛ አንዳንድ ታሪኮች ለሌላ ሰው መዳኛ በር ሊሆኑ ይችላሉ። የዚህ የጌርጌሪሶኑ ሰውዬ ታሪክ ተአምር ብቻ ሳይሆን ልክ እንደ መስታወትም ነው። የባህሩ መናወጥና የማዕበሉ መነሳትም ዝም ብሎ አልነበረም። ይህ ተቃውሞ ነበር። ምክንያቱም ሰይጣን ያውቅ ነበር ኢየሱስ ይህን ሰው ሊፈታው እንደሚመጣ። በሌላ በኩል ደግሞ ይህ የተፈታው ሰው የሚያመላክቱን አንድ ነገር አለ። በዚህ ምድር ውስጥ ስንኖር ሁላችንም ፍርሃት፣ ጭንቀት፣ ሐዘን፣ ምናልባትም ከሰዎች ጋር አለመግባባት ይገጥመናል። እዚህ ሁሉ ሰንሰለትና የሚያስጨንቁ ሆነው በእኛ መካከል ይኖራሉ። ለእነዚህ ሁሉ ችግሮቻችን ኢየሱስ መፍትሄ ነው። ኢየሱስ የስጋም የነፍስም ፈውስ ነው። ዛሬ ምናልባት በተለያየ ሁኔታ ውስጥ ሆናችሁ የሚያስጨንቃችሁ መፍትሄ የለውም ብላችሁት ያሰባችሁት ነገር ቢኖር ኑ ወደ ኢየሱስ። ከዚህ ከጌርጌሴኖኑ ሰው ታሪክ የምንማረው ይሄንን ነው። ለኢየሱስ የማይቻል የሚያቅት ወይም ደግሞ የሚፈራው ነገር የለም። ሁሉ በእርሱ እጅ ቀላልና መደረግ የሚችሉ ነው። አስታውሱ፣ እርኩስ መንፈሶቹ እንኳን የኢየሱስን ስልጣን ሲናገሩ አንተ የልዑል የእግዚአብሔር ልጅ ብለው በፍርሃት እንዳያጠፋቸው ሲለምኑት እናስተውላለን። ስለዚህ በእርሱ ፊት የማይቻል ከባድ የሆነ ነገር የለም። የሚያስጨንቃችሁን ሁሉ ወደ እሱ አምጡት። ተባረኩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ አብሮነታችሁን ግለጹልን። እንደዚህ አይነት ደግሞ የመጽሐፍ ቅዱስ ታሪኮች ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። እናመሰግናለን።